ዮሐንስ 2 ከቁጥር 1 እስከ 11 ነው እና ያየነው ማለት መነሻችን ማለት ነው። ኢየሱስ ክርስቶስ በገሊላ ቃና በሰርግ ቤት ውስጥ ክብሩን እንደገለጠ ግልጽ በሆነ ቃል ያስቀምጠዋል። ክብሩን ገለጠ ይላል እና የምልክቶች ይህንን ኢየሱስም ይህን የምልክቶች መጀመሪያ ነው የሚለው በገሊላ ቃና አደረገ ይላል። ቁጥር 11 ላይ ኢየሱስ ይህን የምልክቶች መጀመሪያ ምንድነው? ምልክት ብሎ ነው ብዙ ጊዜ ዮሐንስ የሚጽፈው። ምልክት ማለት ግን ተአምራት ማለት ነው። ተአምር ማለት ምልክት ማለት ተአምር ማለት እና የምልክቶች መጀመሪያ በገሊላ ቃና አደረገ ካለ በኋላ ክብሩን ገለጠ ይላል። ከዛስ ደቀ መዛሙርቱ በሱ አመኑ ይላል። የእግዚአብሔር ክብር ወይም የጌታ ክብር መገለጥ ማለት ምን ማለት ነው ራሱ ካላችሁ እግዚአብሔር ኃይሉን፣ ችሎታውን፣ ስራውን ሲገልጥ ማለት ነው። የእግዚአብሔር ክብር መገለጥ ማለት እሱ በግልጽ አማርኛ ሰው የማይሰራው ነገር ወይም ሰው ሊያደርግልን የማይችለው ነገር ሃሌሉያ የእግዚአብሔር ጣት ብቻ ሲባካ አሜን በል ሲያረግልህ ማለት ነው። ይሄ ነው የእግዚአብሔር ክብሩ የክብሩ መገለጥ ማለት የእግዚአብሔር ጣት ብቻ በአንተ በግል ህይወትህ ላይ ሲሰራ ወይም በፋሚሊህ ላይ ሲሰራ በሰዎች ህይወት ላይ ሲሰራ የክብሩ መገለጥ ክብሩ ሲገለጥ እግዚአብሔር አንድ ምልክት ይሆናል ማለት ነው። የሰው ዕውቀት የሰው ችሎታ የሰው ልምምድ እማያረገው ማለት ነው። እስቲ አሁን አንድ የሆነ ዘመዳችሁ ወይም ወገናችሁ አጋንንት ቢይዘው ምን ታረጋላችሁ? በቃ የጌታ ጣት እኮ ነው መገለጥ ያለበት። ሐኪም ቤት አትወስደው። በደም በሽንት አይታይ ጅኒ ይሄን ንገረኝ እስቲ። አሁን እኔ ጋር መታኮ አገልግላለች አይደል? አይተሽዋል ያን ጉባኤ በጣም ሶ ወንደርፉል የሆነ አገልግሎት ነው ያገለገልሽው እኮ። እዚህ ደብተሬ ላይ ጽፌዋለሁ ሙሉን አለ። የሚገርም አገልግሎት ነው ያገለገለች ፓስተር። በእውነት እውነት ለመናገር አንዳንዴ እንዲህ ወንድ እንኳን እንደዚህ አይሰብክ ጸጋ በጾታ ነው ወይ እንዳትሉኝ ማለት አለው። አንዳንድ ጊዜ እኮ እንደ ሴት ትፈራለች ምናምን ይባላል። ግን በጣም ትልቅ ጉባኤ ነው፣ አስፈሪ ጉባኤ ነው። እኔ እንደውም ፈርቼ ነበር በቃ። እና አንዳንዴ ለምን ወንዶች መጥተው በቃ ግራ ሲጋቡ ስለምን ብዙ እና በጣም ብዙ እዛ ያየሻቸው አብዛኞቹ አገልጋዮች ከአጋንንት ዴሊቨርድ የሆኑ ናቸው ብዙዎቹ። ኢቭን ከግብረ ሰዶማዊ ላይፍ ሁሉ ነፃ የወጡ ሰዎች ከምር ነፃ በእጄ ነፃ ወጥተው እግዚአብሔር የሚያስገርም ፈውስ አድርጎላቸው ዛሬ ቆመው ጌታን ያገለግላሉ። ብዙ የህይወት እንቆቅልሽ የነበረባቸው ሰዎች በጣም ብዙ ጌታ ያንን በትኖላቸው አምረው ዛሬ በሰላም ጌታን ያገለግላሉ። የእግዚአብሔር ጣት ብቻ የሰራላችሁን ነገር እንደ ቀላል አትቁጠሩት። እናትህ አልሰራችሁ፣ አባትህ አልሰራው፣ ገንዘብህ አልሰራው፣ ዕውቀትሽ አልሰራው አልሰራው የሱ እጅ ብቻ እና የሱ ጣት ብቻ ላደረገላችሁ ነገር ክብር እንድትሰጡ ፈልጋለሁ። የሱ እጅ ብቻ ለሰራላችሁ ነገር አሁን ቀላል ይመስላችኋል? ቀላል ይመስላችኋል? ቀላል ሊመስላችሁ ይችላል። ስለዚህ የእግዚአብሔር ክብር መገለጥ ማለት ስራው ሲታይ ማለት መለኮታዊ ነገር ማኒፌስት ሲያደርግ አገልጋይ ሲያገለግል፣ ዘማሪው ሲዘምር፣ ህዝቡ እግዚአብሔርን ሲያመልክ ያ መለኮታዊ ነገር ሲገለጥ ማለት ሰው ከስራት ሲፈታ፣ ቀንበሩ ሲሰበር፣ እንቆቅልሹ ሲፈታለት የእግዚአብሔር ስራ ሙቭ ሲያደርግ
አይናችሁ ስራውን ሲያይ ማለት ነው። የክብሩ መገለጥ ማለት የስራው መገለጥ ነው። በቃ ያው ክብሩን ገለጠ የሚልህ እኮ ውሃውን ወደ ወይን ጠጅ ቀየረው ማለት ነው። የሚገርም ነው። በቃ ይሄ ነው አንዱ። ሌላም እናያለን። ስለዚህ ምንድነው የእግዚአብሔር ክብር መገለጥ ጥቅሙ? መገለጡ ምንድነው የሚጠቅመው ስትል፣ አንደኛ ለሱ ክብር ይሆናል። ሁለተኛ ፕሮብሌምስ ችግሮች ይፈታል በክብሩ መገለጥ። ትልቅም ይሁን ትልቅ ችግር አየህ፣ ቀላል ሊመስላችሁ ይችላል። ቀላል ሊመስላችሁ ይችላል። በኢየሱስ ክርስቶስ ስም የእግዚአብሔር ጣት የሚገለጥበት ዓመት ይሆንላችሁ መጪው ጊዜ። አንዳንድ ፕሮብሌምስ ይውላችሁ ዲመኒክ ናቸው። ይሄን ስለማቅ በመረጃ ነው የምነግራችሁ። ለምሳሌ እንደው በጥቂቱ ልንገራችሁ። አንዳንድ ትዳርን ብጥብጥ የሚያደርገው አጋንንት ነው። ወይ ባልየው ላይ ወይ ሚስትየው ላይ ቁጭ ብሎ። አሁን አንዳንዴ የምታወራው ከሚስትየው ጋር ይመስላል እንጂ ጂኒው ነው የሚያዋራ። ይሄ ነው በመረጃ ነው ማሳያችሁ። ዝም ብዬ ወሬ ስለሆነ አይደለም፣ ስለማቅ በዚህ በ30 ዓመት በ29 ዓመት አገልግሎቴ አንዴ አይደለም ሁለቴ አይደለም ሶስቴ አይደለም ብዙ ጊዜ ያየሁትን ልንገራችሁ። ትዳርን እንዲህ ገለባብጠዋል አልኩ ሰይጣን። ና አንድ ፋሚሊ በቅርብ ጊዜ በቃ ተበጠበጠ እና ሽማግሌ ሄዳል፣ ያስታርቃሉ፣ ተመልሶ ያው ነው። ከዛ እኔ እሰማለሁ፣ እኔ አልሄድኩም፣ ሌሎች መሪዎች ልካለሁ፣ እስቲ ሂዱና ደግሞ ጸልዩላቸው ላለው ይሄዳሉ፣ ያስማማሉ። ግን ምንም በቃ ሊቆም አልቻለም። እና በቃ ልጅቷ በቃ ሻንጣዋን ጠቅላ በቃ ልጆቿን ጥላ ይሄ በቃ ሄዳለሁ አለች። ከዛ ቤት እየጸለይኩ ሲሪየስ ቤት እየጸለይኩ ጌታ በቃ አንዴ ልክ እንደ ቴሌቪዥን አሳይኝ፣ ወለል አድርጎ አጋንንት ነው አለኝ። ከዛ ባለቤቴ እኔ መሲ ቶሎ እንሂድ አልኳት። የት ነገሌ ጋር ሄደን ጸልየን ጂኒው ሲመታ ታያለሽ አልኳት። አረ አለች። አረ አጋንንት ነው ቆይ ታያለሽ አልኳት። ከዛ ገባው ምሳ እንብላሉኝ። አይ መጀመሪያ እሱ መነቀል አለበት ብዬ ምሳው ይቆይ ብዬ እንጸልይ አልኳቸው። ስንጸልይ ከሷ ላይ ወጣ፣ ጮኸ ወጣ። መጀመሪያ አልወጣም እገላታለሁ አለ። ያው ልማዱ ስለሆነ ማለት ነው። ባለቤቴ ደነገጠች። ባልየው ተንበርክኮ ማልቀስ ጀመረ። ሲሪየስ በቃ መሬት ላይ እንደዚህ ይሄድ ወጣ። በቃ ጮኸ ወጣ። የጌታ ጣት ነው መንፈስ ቅዱስ ወጣ። ከዛ አለቀሰች። መከርኳት። ዛሬ ያው ተጨማሪ ወልዳ ገንፎዋን እየበላች አለች። ቻው። ያ ከወንድ ላይም አውቃለሁ። በቃ ቤቱን በጥራት አደረገው። በቃ በጠበጠው። እሱን ደግሞ ቤት ያስመጥቼ የጸለይኩለት ሰፈሩ እስኪበጠበጥ ነው የጮኸው። ለቀቀው በቃ። ስለዚህ አንዳንድ ሚስቶች የሚያወሩት ከባላቸው ጋር ይመስላቸው ቁጭ ብሎ ነው የሚያዋራቸው ጅን። አንቺ ትለዋለህ እንጂ እሱ ነው የሚያወራው። በቃ መነቀል አለበት። የእግዚአብሔር ጣት ለቤታችሁ ያስፈልጋል፣ ለትዳራችሁ። ቢሮ ብጥብጥ የሚያደርጋችሁ እኮ ሰውየው አንዳንዴ ሰውየው መስሏችኋል። እኔ ገጠመኝ ልንገራችሁ፣ እውነተኛ ታሪክ። ይኸው ለጌታ ክብር ነው የምመሰክረው። እኔ በጣም ብዙ ነገር አይቻለሁ በጌታ ብዙ ነገር። ተከራይቼ የምኖርበት ቤት ነበር እና ሰርቪስ ላይ ተከራየሁት። ዋናው ቤት ደግሞ ዋናዋ አከራይ ሴትዮ አለች እና አገልጋይ ስለሆንኩ አምሽቼ ነው የምገባው እኔ እና አምሽቼ መግባቴ በቃ ረበሻት። ደግሞ ያው አማኝ ነች ደግሞ
እና ልጆች ይዤ እገባለሁ። አብረውኝ የሚያድሩ የሚጸልዩ አሉ። እና ያን ያላገባውም 3 ልጆች 4 ልጆች አብረውኝ ያድራሉ። እና በቃ መብራት ማጥፋት ቆጣሪ ማጥፋት ጀመረች። ከዛ በር መቆለፍ የውጭውን እንዴት እንግባ? በጣም አዘንኩ። በቃ ውስጤ በጣም አዘነ። ከዛ ልጆቹን ይዤ አገልግዬ ስመጣ መንገድ ላይ ያው በሩን ትዘጋዋለች። ዛሬ ግን አልኳቸው እምነት እንዲሆንላችሁ የሚያዘጋውን ጅኒ እንነቅለዋለን አልኳቸው። አጋንንት ነው አሁን ገብቶኛል አልኳቸው። እና መጣን። እውነትም ስንመጣ በሩ ተዘግቷ እንደምንም አንኳኩተን ገባንና እኔ ሰርቪስ ውስጥ ነኝ፣ እሷ ዋናው ቤት ነች። አሁን አንተኛም አልኳቸው። እና እንዴት አሁን ሲጮህ ትሰማላችሁ አልኳቸው። ጌታ ሻራባስ ጌታ እኮ ይሰራል ፓስተርዬ፣ ይሄ ለእግዚአብሔር ክብር ነው ብነግር። እጃችሁን ዘርጉ አልኳቸው። ወደ ትልቁ ቤት 20 ደቂቃ ያህል ፋይት አረገን። ግን ከ20 ደቂቃ በኋላ ወደቀ። ጮኸ። በምን ገብተን እናውጣው? ጌታ በቃ አብረውኝ ያሉ ልጆች አንዱ እንደውም አሁን እዚህ ነው የኔ ልጅ ነው፣ እዚህ ዲሲ ነው ያለው። ስመጣ ማርፎ እሱ ጋር ነው ዲሲ። እሱ ራሱ ገረመው። በቃ የቤቱን ዕቃ በሙሉ አንኮታኮተችው እየጮች እና ትንሽ ልጅም አለቻት። ልጅቷ ታለቅሳለች። አጋንንቱ ያንፈራፋ ይጮሃል። ዕቃ እየተሰባበረ ነው። አይ ከዚህ ሆኖ የጣለ መንፈስ እዚህ ሆኖ ያወጣላልና በኢየሱስ ስም አዛለው ውጣ አልኩኝ። እዛው ቤት ውስጥ ወጣ። በቃ ጸጥታ ተሰማ። አይ ወጥቷል እንተኛ አልኳቸው። ተኛን። ለማንኛውም ለማረጋገጥ ጠዋት ቋቋር ጋር በርስ ከፍት ብሎ ብዬ ወጣሁ። ስወጣ ደህና አደርክ ፓስተር አለች። እግዚአብሔር ይመስገን። ቁልፍ ትፈልጋላችሁ? ቴሌቪዥን ማየት ከፈለጋችሁ ጌታ የዋናውን ቤት በቃ ውስጧ ተሰበረ። ስፒሪቱን ለቀቃት። ያ አንዳንዴ የሚያውካችሁ እኮ ሰው ብቻ ላይ ሆን ይችላል። ይሄን እኔ ብዙ ነው ማቀው ብነግራችሁ በሰዓት ራሱ አይበቃኝ። ጌታ አጋንንት ሰው ላይ ቁጭ ብሎ፣ ጓደኛ ላይ ቁጭ ብሎ፣ አማኝ ላይ ቁጭ ብሎ፣ ማያምን ላይ እንኳን ችግር የለው፣ ሽማግሌ ላይ ቁጭ ብሎ ሁሉ እኮ ይሰራል። ፓስተር ጌታ ቀልድ እንዳይመስል እንኮኮ ብለው የሚመጡ አሉ። አሁን አንተ ስትከራከር ከሰውየው ጋር ብትሆነ ይመስላል። ወዲያው ነው ዲዘር ማድረገው። ትቀልዳለህ፣ ያጫውታል ነው ምን በእውነቴ ነው የምነግራችሁ። እግዚአብሔር አይናችሁን ይክፈተው። የእግዚአብሔር ጣት ብቻ የሚለውጠው ነገር አለ። የጌታ ጣት እንዴት ብዬ ልንገራችሁ? በህይወቴ ያየሁትን ጌታን ነው የምነግራችሁ። ይረብሻል፣ ያውካል። የእግዚአብሔር እጅ ያስፈልጋል። ቤታችሁን ያመሰ በኢየሱስ ስም ይሄን ዓመት አይሻገር። ምን ነው በደንብ አሜን ብትሉኝ። ያወካችሁ ይነቀል። ራፓሻ ካላሳ ቶፓ እንደ ቀላል አትዩት። እንዳትጸልዩ የሚያረግ ላይፋችሁን ዲስተርብ የሚያረግ ቢሮ ውስጥ ዲስተርብ የሚያረግ ደውሎ ዲስተርብ የሚያረግ ደውሎ ራሱ እኮ ዲስተርብ ያደረገ በኢየሱስ ክርስቶስ ድንገት ደውሎ መርዝ ይረጭብሃል። ላማያ ቶፓስ በእናንተ ያለው ግን ይበልጣል። አዎ ካስነሳችሁት፣ ከቀሰቀሳችሁት፣ ውስጣችሁ ያለውን ጸጋ፣ ውስጣችሁ ያለውን እምነት ከፍ ካረጋችሁት እባብና ጊንጡን እየረገጥክ ትኖራል። ስለ እግዚአብሔር ክብር አምጡ። እባብና ጊንጡን እየረገጥክ ትኖራል። አገልግሎታችሁን የሚያጨነግፍ
አገልግሎታችሁን የሚመታ የሚያኮላሽ። እኔ እኮ በሕይወት ዘመን ያየሁትን ነው የምነግራችሁ። ሞራላችሁን የሚሰብር ይመጣል። በቃ እባቡ ሰው ላይ ተሳፍሮ ነው የሚመጣው። አንተ ባህር ውስጥ ያለ አትላንቲክ ኦሽን ትላለህ። ኦሽን ውስጥ ምን ይሰራል ሰይጣን? ሰይጣን እንዴ ምን ያደርጋል? ኦሽን ዛፍ ላይ ያለ ትላለህ። ዛፍ ጋር ምን ያደርጋል? ሸውዷችሁ እኮ ነው። ዛፍ ያሳያችኋል። ኦሽን ውስጥ ያለ አትላንቲክ ትላለህ። አትላንቲክ ምንድን ነው? አትላንቲክ መርከብ ነው ያለው። አትላንቲክ ትቀልዳላችሁ። እዛው አቅፈተኝታ አትላንቲክ ላይ ትላለህ። ቀልያ እንዴ ሞኛ አትሆኑ። መጠራጠር አለባችሁ። አንዳንዴ ለወጥ ያለ ባህሪ ከመጣ ሰርች ማድረግ አለብን። ያ እንዴ ይሄን እንግዲህ በህይወቴ ያየሁትን በአገልግሎቴ ያየሁትን ነው የምነግራችሁ። በህይወቴ በአገልግሎቴ ያየሁት። ስለዚህ የእግዚአብሔር ጣት ሲመጣ እግዚአብሔር ሲሰራ በቤታችሁ ቤታችሁን ያመሰው ይመታ። ቢዝነሳችሁን የሚረብሸው ስለዚህ እግዚአብሔር ጣት ያለባቸው ሰዎች ይሄ በተለምዶ ያው የተቀቡ ሰዎች የምንላቸው እግዚአብሔር በዚህ ኃይል የቀባቸው ሰዎች ለቤተ ክርስቲያን የሚያስፈልጉት እንዲህ አይነቱን ጅኒ ነጥለው ይመቱታል። መሳሪያ ሁሉ አንድ አይደለም ታውቃለህ አይደል? ክላሽና ደሞ ስናይፐር ነው የሚሉት ነገር አለ። ይሄ መነጽር ያለውና እኮ ቆመንቶ ቆመ ጠብቀኝም እኮ ደሞም ይባላል። የድሮ ማለት ዝም ብሎ ይሄ በተለምዶ በለመደ የጴንጤ ስታይል ምናምን አይወድቅም እኮ ጅኒ እያልክ ምናምን ማለት አይሆንም። አይናቸው የተከፈተ በቃ ያስፈልጋሉ ማለት ነው። ስለማቅ ነው የምነግራችሁ። ይሄን ስብከት ስለሆነ አይደለም በላይፌ ስለማቀው በደንብ ስለማቀው ከልቤ ነው የምነግራችሁ። ያስፈልጋሉ። ይመታሉ። ትዝ አይላችሁም? ያችን ሴትዮ ከነናዊቷ ሴትዮ በቃ ጅኒ እኮ ቤቷን በጠበጠው። በቃ ልጇ ላይ ቁጭ ብሎ በምን ታውጣውሽ? ሙጀሌ አይደል በመርፌ አታውጣ። ያው ሙጀሌ የሚያውቅ ነው የሳቀው። አሜሪካ ሙጀሌ ስለሌለ ነው። እኔ አውቀዋለሁ ልጄ እንዴት እንዳረገኝ ገጠር ሳገለግል በኢየሱስ ስም መንገድ ላይ ሁሉ እንዲህ ያደረገኝ ነበር። በቃ በጣም ክፉ ነገር ነው። ፓስተርዬ ታውቃለህ? ገብቶብህ ያውቃል? በስመ አብ የሚገርማችሁ በቃ ፌስታል ሁሉ አደረግ ነበር። በቃ ግሬ ውስጥ ገጠር ብዙ አገልግያለሁ ብዙ አመት። ምን ታርገው ሴትዮዋ? እሺ ጅኒውን ምን ታርገው? ደግሞ ልጅቷን ክፉኛ ነው የያዛት ሰይጣን። ታውቃላችሁ አያያዙ ይለያያል። ኖርማሊ ይዛ የሚያዘንጥ ሰይጣን አለ። ሁሉ ምሳሌ ዝንጥ ብሎ በቃ ሰይጣን ያለባቸው ሁሉ አይመስልም። በቃ ይሄኛው ደግሞ ክፉኛ ነው። በቃ እሳት ውስጥ ይጥላታል፣ ውሃ ውስጥ ይጥላታል። አደገኛው ነው የያዛት ልጅቷን። እናት ምን ታርግሽ? ገላጋይ መጣ። እስቲ አቦ አሜን በልባክ። ምን ለበደም አሜን ብትል ያ የእግዚአብሔር ጣት የሚሰራበት የእግዚአብሔር ልጅ ኢየሱስ በመንፈስ ቅዱስና በኃይል የተቀባው አገሯ ሲገባ ክልሏ ሲገባ ማለት ነው። ዋው አለች፣ መፍትሄ አላለች። አንቀሳቀሰችው ጌታን። ማርልኝ ልጄን አለች። በቃ እኔን ማረኝ አለች። ልጄን ጋኔን ክፉኛ ይዟታል። በምን ታውጣው? አየህ አንዳንዴ እኮ እናንተ ማትፈቱት ችግር አለ። ከዛ ኢየሱስ ቃል ሰጣት። ሂጂ እኮ አላት። በቃ ጋኔኑ ከልጅሽ ወጥቷል በሚል እኮ ዋናውን ለሳ ኮፒውን ለሰይጣን ሰጠ። አቦ ጌታ እኮ ደስ የሚል እኮ ነው። ሰይጣኑን እኮ ውጣ ምናምን ብሎት አይደለም ወጥቷል ያላት።
በቃ ለሷ ነው ያላት። ጋኔኑ ከልጅሽ ወጥቷል ሲላት ግልባጭ ደረሰዋ። የኔ አባት በአንድ ቃል ሁለት ስራ የሚሰራ ጌታ ነቀለው። ጅኒውን ይንቀልላችሁ። የሚረብሻችሁን ቢሮ የሚረብሻችሁ፣ ቤት የሚረብሻችሁ፣ ከተማው ላይ የሚረብሻችሁ፣ አየሩ ላይ የሚረብሻችሁ በኢየሱስ መንፈሱ ይመታ። ስፒሪቱ መመታት አለ። አያቸውን ተመቻችሁት። አትጸልዩ። ትንፋሻችሁን እየጠጣ ይኖራል ዝም ብሎ። ተመቸው በቃ። ክልል የማይጸልዩ ሰዎች እኮ ታውቃላችሁ ይመቹታል። አያዩትማ፣ ዲዘርና አያደርጉም። ስትጸልዩ ግን አይናችሁ ይከፈታል። ቢያንስ ተጽዕኖውን ትሰብሩታላችሁ፣ አደጋውን ትቀንሱታላችሁ። እንደ ልቡ መላወስ አይችልም። እግዚአብሔር ይሄን መንፈስ ይስጣችሁ፣ ይስጣችሁ። ምትጸልዩ ያ የድሮ እንትናችሁን ማምጣት አለባችሁ። በእግዚአብሔር ፊት ረጅም ሰዓት የመጸለይ የመዋጋት የሰይጣን ስራ የማፈራረስ። ስለዚህ እግዚአብሔር መስራት አለበት። የታሰሩ ሰዎች መፈታት አለባቸው። የተጨነቁ ሰዎች ማረፍ አለባቸው። የታመሙ ሰዎች መፈወስ አለባቸው። ህይወታቸው ጣዕም ያጣ ሰዎች መለወጥ አለባቸው። ጌታ መስራት አለበት። ህይወት ደስተኛ መሆን። ቸርች ስንመጣ የእግዚአብሔር ቤት እኮ የደስታ ቤት እንጆ እንደዚህም ጨፍገገን ውጭም ጨፍገገን ይቻላል። ቤቱ እኮ የሰላም፣ የነጻነት፣ የረፍት፣ የደስታ ቤት ነው የጌታ ቤት። እስቲ በደም አሜን። የእግዚአብሔር ክብር ሲገለጥ የሰዎች ችግርና እንቆቅልሽ ይፈታል። እግዚአብሔር ደግሞ ይከብራል። አሜን። ክብር ለማ። ስለዚህ እመኝላችኋለሁ እግዚአብሔር በእያንዳንዳችሁ ነገር ላይ ክብሩን ይግለጥ። እስቲ አሜን በሉ። እስቲ ክብሩን ይግለጥ። እንቆቅልሽ በሆነባችሁ ነገር ላይ፣ ጥያቄ በሆነባችሁ ነገር ላይ፣ በምታለቅሱበት ነገር ላይ፣ ባስቸገራችሁ ነገር ላይ፣ ባቃታችሁ ነገር ላይ ኢየሱስ ያድናል። የመጨረሻ ማጠቃለያው የእግዚአብሔር ክብር እንዲገለጥ ምንድነው ከሰው የሚጠበቅ ነገር አለ ወይ? ከሰው የሚጠበቀው ምንድነው? ከኛ አለ ከኛ እግዚአብሔር የሚፈልገው ነገር ወይስ እግዚአብሔር ዝም ብሎ ነው ክብሩን የሚገልጠው? የእግዚአብሔር ክብር እንዲገለጥ ሰው የሚያደርገው ድርሻ አለ ወይ የሚለውን ነገር ትንሽ ቶሎ ቶሎ አሳይቻችሁ እንጸልያለን። እዚህ በምቆይበት በቀረኝ ቅዳሜ ነገና ከነገ ወዲያ እንጸልያለን። የብዙ ሰዎች እንቆቅልሽ እንዲፈታ እፈልጋለሁ። ቅዳሜ ማታው ፕሮግራም ላይ አይ ቲንክ በዘይት እንጸልያለን። የአንድም ሰው ጥያቄ ቢሆን ቢመለስ አትራፊ ነን። ሰው እያለቀሰ ዘመኑ መፈጸም የለበትም። ጌታ እያለ አሜን። የተዘጋ ይከፈታል፣ የተቋጠረ ይፈታል። እግዚአብሔር በኢየሱስ ስም ነገራችሁን መስመር ያስይዛል። ጌታ ደግ ስለሆነ ከምሕረቱ የተነሳ ከቸርነቱ የተነሳ መራራ ነገራችሁን ጌታ ይነቅለዋል። አሜን በሉ እስቲ። ክብር ለማ። ዛሬም ታምናላችሁ? ዛሬም ጌታ እንደሚሰራ አለ የሚያምን ሰው? ዛሬም ጌታ ነገር እንደሚቀይር የሚያምን፣ ቆቅልሽ እንደሚፈታ፣ እስራት እንደሚፈታ፣ ታሪክ እንደሚለውጥ እስቲ የምታምን ሰው ዛሬም ጌታ ሕያው ነው የምትሉ ለጌታ ክብር አምጡ። ይሰራል። ሃሌሉያ! ይሰራላ። ያየሁትን አምላክ ነው እኔ የመሰከርኩላችሁ። አይኔ ያየው አይቻለሁ። የሰዎችን ነገር ሲለውጥ አይቻለሁ። ሰዎችን ራሳቸውን ሲቀይራቸው አይቻለሁ። ነገራቸውንም እግዚአብሔር ሲቀይር አይቻለሁ። ክብር ለእግዚአብሔር። ተወሰኑ ፖይንቶችን አይተን በአንድ 5 ደቂቃ ውስጥ
ቢበዛ 10 ደቂቃ እንጨርሳለን። ምንድነው ምክንያቱም ቁም ነገር ይዛችሁ እንድትሄዱ ፈልጋለሁ። ዝም ብለን ተጫዋጩኸን ምናምን አንድ ነገር ውስጣችሁ የሚቀር ነገር ሁሌ የምታስቡትን ነገር መማር አለባችሁ። እግዚአብሔር የፕሪንሲፕል አምላክ ነው። የፕሪንሲፕል አምላክ ነው። ስለዚህ ከኛ ሁሉ ጊዜ ከኔ ምን ይጠበቃል የሚለውንም ደግሞ የኔን ኃላፊነት ማወቅ ጥሩ ነው እና ምንድነው እግዚአብሔር ክብሩን በሰው ልጆች ህይወት ላይ እንዲገልጥ እግዚአብሔር እንዲሰራ ከሚያንቀሳቅሱት እግዚአብሔርን ከሚያነሳሱት ነገሮች የተወሰኑትን ጠቀስ አድርጌላችሁ ቶሎ ለፍ። አንደኛው ይሄ ብዙ ጊዜ በብዙ ነገር ውስጥ ፊተኛ ሆኖ የሚጠቀስ ጉዳይ ነው። በጸሎት ጉዳይ ሌላ ቀንም እናየዋለን። አንደኛው ቅድስናን መጠበቅ። እግዚአብሔር ቅዱስ አምላክ ስለሆነ እግዚአብሔር እንዲሰራ ከሚያደርጉት ነው አንዱ ነው ያልኩት። ሌላም አለ። እግዚአብሔር መህሪ ነው። እግዚአብሔር ለደከሙም ሰዎች ታምራት ያደርጋል። ግን አንዳንዴ ይሄኛውን ይፈልገዋል። እግዚአብሔር የተቀደሰች ቸርች ይፈልጋል። የተቀደሱ አገልጋዮች እግዚአብሔር ይፈልጋል። በቃ የተቀደሰ ህዝብ ይፈልጋል እግዚአብሔር። ምክንያቱም ቃሉ ነው የሚለው። በአዲስ ኪዳን መታችሁ ስትመለከቱ እርኩስን ነገር አትንኩ ይላል እኮ። ከመካከላቸው ተለዩና ውጡ ይላል። በመካከላችሁ መላለሳለሁ ይላል። እግዚአብሔር ሙቭ እንዲያደርግ አቅም እንደሚሆን በአዲስ ኪዳንም በብሉይ ኪዳንም ተጠቅሷል። ይሄ እውነት የሚገርማችሁ የብሉይ ኪዳን ሐሳብ ብቻ እንዳይመስላችሁ። ቆሮንቶስ ላይ የምታዩት አንዱ እሱ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ላይ እኮ ይሄ የተስፋ ቃል ካለን ይላል ቅድስናን ፍጹም እያደረግን ስለዚህ ይሄ እንደቀላል ይሄ ዝም ብሎ ምንድነው የሚያስደስተው ይሄ ህዝብ ተብሎ የሚሰጥ ትምህርትና መልእክት እውነተኛ ፈውስ አያመጣም። መቼም ዶክተሩ የመረጠውን መድኃኒት ነው እንጂ የምትጡት እናንተ የምትፈልጉትን አይደል። ለበሽታ የሚያስፈልገውን ኪኒን ነው እንጂ መዋጥ ያለብን እኔ ሽሮፕ ነው የሚሻለኝ ማለት የለብን። አንዳንዴ ከባድ መድኃኒቶች ይታዘዛሉ። ግድ ነው በቃ ያን መውሰድ እና የቤተ ክርስቲያን መድረኮችም አንዳንዴ ጨረር ካዘዙልን መውሰድ ግድ ነው እንደ በሽታችን ክብደት ማለት ነው። ስለዚህ የእግዚአብሔር ቃል ኢያሱ 3:5 ላይ ምን ይላል? ነገ እግዚአብሔር በመካከላችሁ ኢያሱ 3:5 ቤታችሁ ሄዳችሁ እንድታነቡ ጥቅሶችን መያዝ በደንብ ልመዱ፣ መጽሐፍ ልመዱ። ኢያሱ 3:5 ላይ ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ እኮ። በቃ እግዚአብሔር ሙቭ ስለሚያደርግ እግዚአብሔር ስለሚመጣ እና ይፈልጋል። ቤተክርስቲያን ደግሞ ኃላፊነቷ ቤተክርስቲያን ስል ያው እንደ ተቋም ለማለት ነው። ግን መሪዎች ትልቁ ዋና ኃላፊነታችን የተቀደሰን ህዝብ ለእግዚአብሔር ማዘጋጀት፣ ዝም ብሎ ቁጥር ማብዛት አይደለም። ቁጥር ማብዛት የመሪ ዓላማ ቁጥር ማብዛት አይደለም። ደካሞችን መሸከም ትክክል ነው። የወደቁትን መምከር ማንሳት ትክክል ነው። ግን ልቅ አድርጎ ቤተክርስቲያንን እንደፈለጋችሁ ሆኖ ማለት ግን ኦሬዲ በቃ ሚሽኗን ትስተዋለች። ስለዚህ ሰዎች ቤተክርስቲያን በቅድስና ህይወት ላይ ሲሪየስ መሆን አለበት። እንዲህ አይነት በተለይ ይሄናው ኢሹ ላይ ሰዎች ብዙ አይነቃቁ። ሳቢ አይደለም ትምህርቱ። ለምን በዚህ አቅጣጫ ያልተመታ ስለሌለ ወፈር ያለ ድምጽ ማውጣት ራሱ አይቻል። ያልቆሰለ የለም እና አንዳንድ ውሻ አይታል እዚህ አሜሪካ እንኳን አይኖርም እንደሱ አይነት ውሻ። አገር ቤት ግን ብዙ አለ። በቃ በር ላይ ዝም ብሎ እና የቆሰለ ውሻ ይኖራልና አይልም ካለ እንትኑ ቁስሉ ያሟል።
ያ እና ሊል ይፈልግና አንድ ሰውነቱ ነርቭ በሙሉ ስለሚናወጥ ቆሰለ ውሻ አይጮህም ታውቃላችሁ። እና አላስፈላጊ እንኳን ሰው እየገባ እያየ ነው የሚለው። በቃ እንደዛ ከባድ ነው። አሁን ትምህርት አሁን ቀላል ይመስላችኋል አይደል? አሁን የቅድስና የሚባለው ትምህርት በጣም ጉባኤ የሚቀንስ ትምህርት ነው። አንዳንድ ሰው እንደው ዝም ብሎ ወንጌል አይሰብከንም እንደሚል እኮ አይጠፋም። እና ይሄ ቁርአን ነው እንደሚረግ ቀለያ አይ ግልጽ። ሁለተኛ ቆሮንቶስ ቤት ሄዳችሁ አንብቡት። በጣም ምርጥ እንትን ነው ቃል ነው የሚገርማችሁ። ሁለተኛ ቆሮንቶስ ምዕራፍ 14 ሶሪ ምዕራፍ 6 ማለት ነው ቁጥር 14 ምዕራፍ 6 ቁጥር 14 ምዕራፍ 6 ቁጥር 14 እስከ ምዕራፍ 7 ቁጥር 1 ምዕራፍ 7 መግባት የነበረበት ከቁጥር 1 ወደ ታች ነበረ። ለምን ምዕራፍ 7 እዚህ ጋር እንደሆነ ራሱ አይገባኝ። ትክክል አይደለም። ያ ምክንያቱም አንድ ላይ ነው ቃሉ። ይሄ ቁጥር 1 ወደ ላይ ከላይኛው ጋር የተያያዘ ነው። ላንብብላችሁ። ከማያምኑ ጋር በማይመች አካሄድ የታጠመዱ ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር እያለ ይላልና ለቁጥር 16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነሱ እኖራለሁ። በደም ስሙ። በእኛ ማለት እኮ በእነሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው ሆናለሁ፣ እነሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ። ቅድስና ማለት መለየት ነው። ለምሳሌ በግዕዝ ቋንቋ ቀደሰ ማለት ለየ ማለት ነው። ቅዱስ ማለት የተለየ ማለት ነው። ቅድስና ማለት መለየት ማለት ነው። ተለዩ በቃ የመለየት ህይወት ማለት እኮ እና ታዲያ አይከብድም? ታዲያ ያቃተን ቆይ መለየት አይደል? እና መዘመር አቃተን እንዴ? መስበክ አቃተን እንዴ? መቼ አቃተን? አላቃተንም እኮ መለየት ነው ያቃተን። መልቀቅ ነው ያቃተን። እና ከመካከላቸው ውጡና የተለያችሁ ሁኑ ይላል ጌታ። ቀጥሎስ እርኩስ ነገር አትንኩ። የአዲስ ኪዳን ትምህርት እኮ ጳውሎስ በአዲስ ኪዳን ያስተማረው የቅድስና ትምህርት ነው። እኔ እቀበላችኋለሁ፣ አየህ ስትለዩ እቀበላችኋለሁ ነው። ለእናንተ አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል ሁሉን የሚገዛ ጌታ ካለ በኋላ ምዕራፍ 7 ቁጥር 1 ላይ ወርዶ ምን ይላል? እንግዲህ ወዳጆች ሆይ ይላል የዚህ ተስፋ ቃል ካለን። አየህ እስቲ አቦ አሜን በል እባክህ። እግዚአብሔር ውጡ ተለዩ እኔ እቀበላችኋለሁ ካለን ይህን ተስፋ ከተሰጠን ይልና ካለን በእግዚአብሔር ፍርሃት ምን ማለት ነው? እግዚአብሔርን በመፍራት ቅድስናን ፍጹም እያደረግን ይላል። ቅድስናን ፍጹም እያደረግን እየፈጸምን ማለት ነው። ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ስጋንና መንፈስን ውስጥንም ውጭንም ከሚያረክስ ነገር ራሳችንን ማንጻ። ቅድስና የምንጠብቀው ጉዳይ ነው፣ የምናመጣው አይደለም። ታውቃላችሁ ኦልሬዲ ተሰጥቶናል በክርስቶስ። መጠበቅ የኛ ድርሻ መጠበቅ፣ ቅድስናን መጠበቅ ያልኳችሁ ለዛ። ህይወቱ ተሰጥቶናል፣ መንፈሱ ተሰጥቶናል፣ ቅባቱ ተሰጥቶናል፣ ልጅነቱ ተሰጥቶናል፣ ዳግም መወለድ ተሰጥቶናል። ይሄን እኛ አላመጣ ነው። ይሄን ግን መጠበቅ ይሰማል አይሰማም? ይሰማል። ፓስተር የቄሱና የዲያቆኑን ነገር እዚህ ተናግሬያለሁ እዚህ ቸርች
እውነት እና ቄስና ዲያቆን ተጋጩ ቤተ መቅደስ ውስጥ እና ሁለቱም ይፈላለጋሉ። አንዱ አንዱን ሊይዝ ማለት ነው። እና ዲያቆኑ ከመባቃ ውስጥ ብር ሲያወጣ ቄሱ አዩት፣ በመረጃ የያዙት ማለት ነው። ከዛ ስብሰባ ተጠራ፣ እንደዚህ ትልቅ ጉባኤ የአገልጋዮች እና ቄሱ በቃ አገኘሁት ብለው ልጁን ማን ነው ትናንት ከመባቃ ውስጥ ብር ያወጣሉ? ከዛ ልጁ ኋላ ላይ ቁጭ ብሎ አይሰማም አለ። በጣም ተናደዱና እንዴት አንተ እንዴት ነው የማይሰማው? ናስቲ አንተ እዚህ ጋር ሆነ ተናገር ብለው እሳቸው እዛ ቁጭ አሉ። ለካሱም ሌላ መረጃ ይዟል። ማን ነው ያቶ ገሌን ሚስት ያማገጣላ? እውነትም አይሰማም አሉ ቄሱ። እንደዛ ማለት ነው። አንዳንዴ እየሰማን የማይሰማን ነገር ብዙ ነው ማለት ነው። ማን ነው ስምህ? ሰሌ እንደዛ አይነት ነገር እኮ አለ። እንደሰማን የማይሰማን ነገር አለ። ብዙ የማይሰማው ሰው አለ እኮ። ቅድስና በጣም ሲሪየስ ኢሹ ነው። በቃ ስንነካ ስንገሰጽ በቃ መቀበል ብቻ ነው። ልንዘናጋ አይገባም። ምን ደስ ይለዋል ገሌ ተብሎ ሳይሆን ጌታ ምን ደስ ይለዋል። ትምህርታችን በዛ ዙሪያ ማጠንጠን። እውነተኛ ደቀ መዝሙር እንድትሆኑ ነው መሪዎች፣ አገልጋዮች መስራት ያለባቸው። በቃ የነሱ ኃላፊነት ይሄ ነው። እናንተን በቃ እግዚአብሔር በሚፈልገው ቅርጽ ቀርጾ ማውጣት ነው። ይሄ ደግሞ ከባድ ነው። ይሄ የአገልግሎት ኪዳን፣ የአገልጋዮች ኪዳን ይሄ መሆን አለበት። ያኮርፍብኛል ይሰማዋል ብለን አይጡንም ድመቱንም መሰብሰብ የለብን። ያ ከባድ ነው። ሁለተኛው አለማመንን ማስወገድ ነው። ጥቅሱን ብቻ ነግሬያችሁ ልለፍ፣ ሰዓት ስለሄደብኝ ሶሪ። እናንተ ቤት ሄዳችሁ አንብቡ። ማቴዎስ 13:58 ቤት አንብቡ። ባለማመናቸው ምክንያት ይላል በዛ ብዙ ተአምራት አላደረገም። መፈወስ ያለባቸው ሰዎች ፈውስ አመለጣቸው። ይሄን ወቁ። አለማመንን ማስወገድ። አለማመን በረከት ያስቀራል። አለማመን ፈውስ ያስቀራል። አለማመን እንቆቅልሽ እንዳይፈታ ያደርጋል። ይሄ መጽሐፍ ቅዱሳዊ እውነት ነው የምነግራችሁ። ብዙ እኮ ጌታም እኮ ምድር ላይ ወርዶ ያለፋቸው ሰዎች አሉ ያልፈወሳቸው ባለማመናቸው እኮ ይላል። ተአምራት አላረገም፣ ክብሩን አልገለጠም ማለት እኮ። አለማመን የእግዚአብሔር ክብር እንዳይገለጥ እንቅፋት ነው። በኢየሱስ ስም እግዚአብሔር ከሕይወታችሁ ይምታ። እመኑ ሁሌ በቃ አፋችሁ ላይ እምነት፣ እግዚአብሔርን በእምነት ቃል አክብሩት። ትረዳኛለህ በሉት። እጭ አትበሉ። ዝም ብሎ በየደቂቃው እጭ የሚሉ ሰዎች አሉ። ሙዚቃቸው ሁሉ እጭ። እኔ በጣም ነው የሚያስጠልቅ። ወጥም ሲሰሩ ምንድን ነው እና ታዲያ የወጥ ዝናብ ይዘንብል ነው በቃ ሰርተ መብላት ነው ያለ። አንዳንዱ ደግሞ ሆድ ባይኖር ይላል እና ምን ይኖር ላለመስራት እኮ ሁሉ የሚያማርር ሰው አለ። ሰኞ መጣ ደግሞ ይላል እና እንኳን መጣትን ኢንጆይ አታረግ። ስራ እኮ ኢንጆይ ማድረግ ያ አታማሩ። ምስጋና ይብዛላችሁ እና ማጉረምር። እነዚህ እግዚአብሔር ነገር እንዳይሰራ እንቅፋት ናቸው። አስወግዱ። ማጉረምር ኢንጆይ አድርጉ። ማለዳ ስትነቁ እግዚአብሔር አመሰግናል። ስትሰሩ ጌታ አመሰግናል። ይሄ አለማመን። ሶስተኛ ጌታን በትዕግስት መጠበቅ። አንዳንዴ ትዕግስት ይፈልጋሉ። የእግዚአብሔር ፈቃድ እንኳን ቢሆን ክብሩን መግለጥ፣ አንዳንድ ነገር ግን የሚገለጠው በሱ ታይም። እኛ በእኛ ሰዓት የማይሆን ነገር አለ። የሚገርማቸው ትዕግስት የሚፈልግ ነገር ደግሞ አለ። ጊዜ የሚወስድ ነገር አለ። መጠበቅ የሚጠይቅ ነገር አለ። በእግዚአብሔር ሰዓት የሆነላቸውን ሰዎች አውቃለሁ። ስለዚህ ጌታ ሰዓት አለው መጠበቅ። ሶስተኛው እሱ ነው። አራተኛው በእምነት መታዘዝ ነው። ትናንት እንዳየ ሂድና በሰሊሆም መጠመቂያ ታጠባለው።
በቃ ታዘዘ። በፌዝ በእምነት መታዘዝ ያለባችሁ ነገር መታዘዝ አለባችሁ። አሁን ሰውየው ጭቃ እንደተቀባ ሂድ እንዳታጠብ ብለው ነገ ታጠባለሁ ብሎ ቁጭ ቢል እኮ በቃ ኦልሬዲ ፈውሱ አለፈው። ሰውየው የምትባሉትን ነገር ሴንሲቲቭሊ ማድረግ አለባችሁ። ለእግዚአብሔር ቃል እግዚአብሔር ከመድረክ ለሚያመጣው ድምፅ፣ በነቢያት ለሚያመጣው ድምፅ፣ በፓስተሮች ለሚያመጣው ድምፅ፣ በዘማሪዎች ለሚያመጣው ድምፅ እኮ ሴንሲቲቭ ሆነን ከምሬ ነው የምነግራችሁ። እኔ ጌታ በረዳኝ መጠን አደርጋለሁ። አንዳንዴ ጌታ ድንገት ይናገረኛል። አሁን ሰዓት ስለሌለኝ እንጂ በጣም አስገራሚ ነገር ነግራችኋለሁ። ወይ ነገር ከበቃኝ በጣም አስቂኝም ነው አስተማሪው ጌታ ህይወቴን የቀየረበት ነገር ማለት ተነስና አርግ ብሎኝ ማለት ነው። ሴንሲቲቭ ነው። አንዳንዶቻችሁ አርጉ ይላችኋል፣ ዝፍዝፍ እዛው በቃ ከዛ ያልፋችኋል። በቃ ያልፋችኋል እኮ ታውቃላችሁ። ከእግዚአብሔር ጊዜ ጋር መተላለፍ እንዳለ ደግሞ ወቁ። አለርት መሆን አለባችሁ። መንፈስ ቅዱስ በውስጣችሁ ለሚያመጣው ነገር ማረግ፣ ጸልዩ ሲላችሁ መጸለይ፣ ይቅር በል ሲል ቶሎ ይቅር ማለት፣ ስጥ ሲል ቶሎ መስጠት። ፒሪየድ። እንዴት ብሎ ታዲያ የእግዚአብሔር ክብር ይገለጥ? በእምነት መታዘዝ። አምስተኛው እምነትን መግለጥ ወይም እምነት መግለጥና በእምነት መታዘዝ ይለያያል። እምነትን መግለጥ እንዴት መሰላችሁ? ልክ እንደመቶ አለቃው እኮ ኢየሱስን በቃ አስደነቀው። አይገርምም? ትእዛዝ አልመጣለትም፣ ይሄን አርግ አልተባለም። እሱ ግን እሱ ራሱ እምነት ይዞ መጣ። ቻይ ጌታ ሆይ አለ፣ ከቤቴ ጣራ በታች መግባት አይገባህም አለ። ኢየሱስ እኮ ቤቱ ሊሄድ ነው፣ እጅ ጭኖ ሊፈውስ። አረ ለምን አለው? የምን ጊዜ ማቃጠል ነው? አንተ እኮ ኤልሻዳይ ነህ። ሃይ አረ እዚሁንና ቃል ተናገር። እንኳን አንተ አለው እኔ መቶ አለቃው ና ካልኩ አንድ ሰው ይመጣል አለ። የኔ ቃል እንኳን ያመጣል ያስኬዳል። ሄድ ብለው ይሄዳል አለ። የኔ እንኳን መቶ አለቃው እንዲህ ቃሌ ይሰራል። አንተማ እንዴት በራለት ነው? አሁን የሚያይገባኝ ነገር ይሄ ሮማዊ መቶ አለቃ ስንት የጠመጠመዛ ያልበራለት ብሉይ ኪዳን እያገላበጠ እኔ እኮ አንዳንድ ኢየሱስ በመገለጥ ካልሆነ እኮ በትምህርት እኮ አይገባም። ይሄ እኮ ሮማዊ ነው። አረ ቃል ብቻ ተናገር አለው። ብላቴና ይፈወሳ ሲለው መጽሐፍ ቅዱስ ምን እንደሚታቀላችሁ ኢየሱስም ተደነቀን ነው። መጽሐፍ ቅዱስ ውስጥ ጌታ ተደነቀ የሚለው እዚህ ጋር ብቻ ነው። እግዚአብሔር በምንም አይደነቅም። ትዝ ይላችኋል፣ አንዴ ደቀ መዛሙርቱ ቤተ መቅደሱን ሊያስደንቁት ፈልገው ይላል። ሊያስደንቁት ኢየሱስን ቤተ መቅደስ አሳዩት። አየሁ እንዴት እንዳማረ ሲሉት ይፈርሳል አላቸው። አልተደነቀም። ኢየሱስ ፎር ዘ ፈርስት ታይም የተደነቀው በዚህ እምነት ነው። እና ምን አለ ኢየሱስ? እንደዚህ አይነት እምነት አለ በአብርሃም ልጆች መካከል አላገኘሁም አለ። በእስራኤል እንኳን አየችው። እምነት ራሱ ደረጃ አለው። አሁን አንዳንዱ በመጫን ያምናል። ትናንት እንዳልኳችሁ ካልጫንክበት እጅ ካልነካው አያምንም። ንካይ ነው ቢል ዳሰኝ ይላል። አንተም በቃ እንደ ሊጥ አብኩተህ መጸለይ ያለበት። በቃ የሴቶችን ጸጉር ሁሉ በቃ ማበለሻሸት አለበት። በቃ በስንት ብር የተሰራ ዘብረቅረቅ አድርጎ በቃ አንዳንዱማ ምራቅ ካልተፋ ራሱ ካላለ ሰዎቹ ላይ ጭርት በርጭት አድርጎ ራሱ ይረቃቸው። አየህ እኔ ምን አይነት እስቲ እናንተ ዝም ብላችሁ አስቡ። ኢየሱስ ተደነቀ እኮ ነው። ኢየሱስ ተገረመ። እንደዚህ አይነት እምነት ይሄ ኳሊቲውን ደረጃውን ወርቅ አሁን ደረጃ አለው አይደል? 18 21 24 ተብሎ እምነትም እኮ ይሰራል እኮ ትንሿም እምነታችሁ ይሰራል። ይሄ ግን ኳሊቲው ኃይል ጌታ ተደነቀ። እኔ እንደዚህ አይነት እምነት በእስራኤል መካከል እንኳን አላገኘሁም። በቃ ሂድ እንደ እምነት ይሁንልህ ነው። ቤት ሲሄድ ብላቴናው ተፈወሰ። መልእክት የተሰጠው ለመቶ አለቃው ነው፣ ግልባጭ ለበሽተኛው። ኢየሱስ እኮ በአንድ ቃል ሁለት ስራ ነው የሚሰራው። እንዲህ እኮ አምላክ ነው የምናመልከው። የኔ አባት እኮ የሚገርም ጌታ እኮ። አይ ስለዚህ የእምነት እርምጃ መውሰድ አለባቸው። ልክ እንደዛ ሴትዮ ጨርቁን ብነካ እፈወሳለሁ እንዳለች፣ ይሄኛው ደግሞ ቃል ብቻ ተናገራል። አያችሁ
በእምነት መታዘዝ ሌላ ነው። የእምነት እርምጃ አንድ እውነተኛ ነገር ነግሬያችሁ ልጨርስ። ምስክርነት ነው። ጌታ በእጄ ብዙ ነገር ሰርቷል ብያቸዋለሁ። በጣም ብዙ። ቄራ አብያተ ክርስቲያናት ኮንፈረንስ አገለግል በቃ መጣብኝ። በቃ ጌታ በቃ መጣ የጌታ መንፈስ። ከዛ መካኖች ነበሩ እና በቃ የእርጉዝ ቀሚስ ግዙ እምነት ካላችሁ አልኩኝ። በቃ ቃል ስለመጣ ኃይል ያልፍ ነበር። ከዛ ለካ ሄዷ አንዷ ገዝታለች። ብዙ አመቷ ነው ካገባች። ከዛ ምንድነው ስሙ ዴች ገዳ ጀርባ አንድ የምበላባት ምግብ ቤት አለች። እዛ ሲሄድ ከዘማሪ የኛ ልጅ በረከት ጋር አብራ ቆማለች። ፓስተር ጌትነት አይደል አለች። አዎ ትዝ ይላል ቄራ ኮንፈረንስ መተህ ስታገለግል አለች። አዎ አልኳት። በቃ ወዲያው ገባኝ። የት እንዳለህ እኮ ጠፍቶብኝ ነው። የዛ ጊዜ አንድ የሆነ ነገር ትዝ ይላል አርጎ ያልከው በደንብ አስታውሳለሁ አልኳት። ጌታ ታምር አረገልኝ። ልክ እንደዛ ስትል የሆነ መንፈስ ውስጥ የገባ ሄጄ በእምነት በቃ የእርጉዝ ቀሚስ ገዛዋለች። እንዳልመሰክርልህ ከየት ላገኘሃለች? ዋናው መውለድሽ ነው አልኩ። እኔ ጋር ቢፎር እና አፍተር የለም። ክብሩን እሱ ይውሰድ። ጥቅሙን አንቺ ውድቀት ለጠላት። እኛ ማን ጥቅም ባሪያዎች ነን። እግዚአብሔር ሰራብን እንጂ ምንም የኛ አቅም አይጠይቅም። በቃ አለቀ። ይሄው ወለድኩ አለች። የእምነት እርምጃ መውሰድ ማለት ነው። እግዚአብሔር በመንፈሱ ውስጣችሁ ሲያመጣ አክሽን መውሰድ አለባችሁ። በመንፈሱ ውስጣችሁ ሲናገራችሁ ጨርሻለሁ።